የሰዓቱን ዜናዎች ዋና ርዕሶቹን አስቀድመን እናስደምጣችኋለን። በአማራ ፋኖ ውስጥ እየተጠናከረ ስለመጣው አንድነትና ይህ ለአማራ ህዝብ የሉና ትግል ያለውን አንድምታ የሚመለከት ዘገባ አዘጋጅተናል። በምዕራብ ወሎ ቤተ አማራ አካባቢ በሲቪል ነዋሪዎች ላይ ስለተፈጸመው ጥቃትና በአካባቢው ነዋሪዎች ላይ የተፈጸመ ያለውን የጦር ወንጀል የሚዳሰስ ዘገባ ይዘናል፣ ይደመጣል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ከፌዴራል መንግስት ጋር ስላለው ግንኙነትና በቀጠናው የጸጥታ ጉዳዮች ዙሪያ የሰጡትን ማብራሪያ የሚመለከት ዘገባ አለን፣ ተሰሙታላችሁ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት የሚገኙ አባት አርበኞች ከወታደራዊ እንቅስቃሴያቸው በተጓዳኝ በማህበረሰብ አገልግሎት እያከናወኑ ስለሚገኙት ተግባራት የሚያሳይ ዘገባም ይኖረናል። በቀይ ባህርና በሆርሙዝ ሰርጥ ዙሪያ እየተነሱ ስላሉ የደህንነት ስጋቶች፣ በሳውዲ አረቢያ በሶማሊያ የሚደረገው ወታደራዊ ድጋፍና የአፍሪካ ቀንድ ቀጣይ ሁኔታን የሚመለከቱ ቀጠናዊና ዓለም አቀፋዊ ሁኔታዎችን የሚያብራራ ትንታኔም አዘጋጅተናል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዘን ወደ ዝርዝር ዜናዎቹ እናልፋለን። አንድነታችሁ የድላችን አብሳሪ ነው። ማህበሩ የአማራ ህዝብ የተከፈተበትን የህልውና አደጋ ለመቀልበስ ብርቱ ተጋድሎ እያደረገ የሚገኘው የአማራ ፋኖ በሂደት ወደ አንድነት እየሰባሰበ ይገኛል። በቅርቡ ፍጹም አንድነት መስርቶ የመጣው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ አንድነት መፍጠሩ ለአማራ ህዝብ የህልውና ትግል የሚጫወተው ሚና ከፍተኛ ነው ሲል ዓለም አቀፍ የጎንደር አማራ አንድነት ማህበር ገለጸ። በጎንደር ጠቅላይ ግዛት የፋኖ ሰራዊት መጠነኛ ልዩነትን እንደ ትልቅና ጥሩ የልዩነት መንገድ አድርገው የወሰዱ የውጭና የውስጥ ጠላቶች ብዙ ውድመት ሲያደርሱ መቆየታቸውን የገለጸው የማህበሩ መግለጫ ይህን ሁሉ ጫናና የጦርነት ፈተና ተቋቁማችሁ ፍጹም አንድነት መስርታችሁ ስለመጣችሁ ኮርተንባችኋል ብለዋል። ዓለም አቀፍ የጎንደር አማራ አንድነት ማህበር ከዚህ ቀደምም የቀጠናው ፋኖ ልዩነቶችን አጥፍቶ ለጋራ ዓላማ በአንድነት እንዲሰባሰብና እንዲታገል ያለሰለሰ ጥረት ሲያደርግ መቆየቱን ገልጾ አሁን የፋኖ መሪዎች ከረጅም ጊዜ ውይይት፣ ትዕግስትና ጽናት በኋላ ፍጹም አንድነት መስርተው መምጣታቸው ለመሪዎቹ፣ ለጀግናው የፋኖ ሰራዊት፣ ለመላ የአማራ ህዝብና የአማራ ህዝብ ትግል ምክንያታዊ ነው ለሚሉ ኢትዮጵያውያን ሁሉ ደስታን የፈጠረ መሆኑን አስታውቋል። የጎንደር ጠቅላይ ግዛት የሚገኝበት መልክዓ ምድራዊ አቀማመጥና በቀጠናው የተንሰራፈው የጂኦፖለቲካ ሁኔታ ከፍተኛ ጥንቃቄን የሚሻ መሆኑን የሚገልጸው ማህበሩ ለዚህ ውስብስብ ቀጠናዊ ጉዳይ የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የፋኖ አንድነት ከፍተኛ ትርጉም እንዳለው አስታውቋል። ይህን የተረዱ በርካታ ሀገር ወዳድና የአማራ ህዝብ የህልውና ትግል እንዳይቀለበስ የሰጉ ምሁራን፣ ፖለቲካ ተንታኞችና ዲፕሎማቲክ ተንታኞች የፋኖ ፍጹም አንድነትና የህዝብን አደራ ያማከለ የጠላት ልየታ ያስፈልጋል። በዚህ ሰዓት ያለው ቀጠናዊ ሁኔታ እጅግ ውስብስብና የበርካታ ኃይሎች ፍላጎት የሚታይበት በመሆኑ የፋኖ መሪዎች ቆም ብለው ሊያስቡት ይገባል በማለት ምክረ ሐሳባቸውን በጣና ቴሌቪዥን በኩል ሲያቀርቡ መቆየታቸው ይታወሳል። ዓለም አቀፍ የጎንደር አማራ አንድነት ማህበርም በዚህ ጉዳይ ተደጋጋሚ አንድነት ጥሪ ሲያቀርብ መቆየቱ የሚታወስ ሲሆን ይህ ፍጹም አንድነት እውን መሆኑን ተከትሎ ማህበሩ ለጣና ቴሌቪዥን የላከውን የእንኳን ደስ አላችሁ መግለጫ እንደወረደ እናቀርብላችኋለን። የአማራ ህልውና ትግል አካል የሆነውና ወሳኝ ሚና የሚጫወተው ሰፊውና ግዙፉ የአፋብኃ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በተለያዩ ጊዜያት ባጋጠሙት አንዳንድ አለመግባባቶች ምክንያት የተፈጠረውን ክፍተት መደበኛ ጠላቶቹ እንደ ጥሩ አጋጣሚ በመቁጠር ስማቸውንና ቅርጻቸውን እየቀያየሩ ወደ አንድነት እንዳይመጣ የሸረቡትን አደገኛ ሴራ በከፍተኛ ዲሲፕሊን፣ ትዕግስትና አርቆ አሳቢነት በጣጥሳችሁ ምንም እንኳ በጦርነት ቀጠናና በጠላት ከበባ ውስጥ ብትሆኑም ራሳችሁን ከመከላከል አልፋችሁ በቀን 5 ሐምሌ 2018 ዓ.ም ፍጹም እርቅ ማውረዳችሁን ስላበሰራችሁን ዓለም አቀፍ የጎንደር አማራ አንድነት ማህበር ከፍተኛ ደስታውን ሲገልጽ በታላቅ ኩራት ነው። ማህበራችን የአማራ ህዝብ እያደረገ ያለው የህልውና ትግል ዳር ይደርስ ዘንድ የጎንደር ፋኖ ትልቁ ሚና መጫወት እንደሚገባውና ጎንደር ውስጥ የሚንቀሳቀሱ የፋኖ አደረጃጀቶች በመካከላቸው የተፈጠረውን ክፍተት በጨዋነትና በምክክር እንዲፈቱ በተደጋጋሚ ሲያሳስብ እንደቆየ የሚታወቅ ነው። እንደሚታወሰው በፈረንጆቹ 18 ኦክቶበር 2025 ማህበራችን በጠራው ታላቅ ስብሰባ ለአባላትና ጥሪ ለተደረገላቸው የትግሉ ደጋፊዎች ሁሉ አንድነቱን በሚመለከት በፋኖ አመራሮች አንደበት የወደፊት ተስፋ ሰጪ ሐሳቦች የቀረቡበት ወደ አንድ የፋኖ አወቃቀር ለመምጣት የሚያስችል መንገድ የተጠረገበት የመጀመሪያው የአንድነት የመሰረተ ድንጋይ የተተከለበት መሆኑን ያበሰሩበትና በአጠቃላይ አሁን ለተደረሰው ፍጹም አንድነት መልእክት የተላለፈበት ዕለት እንደነበር የሚታወስ ነው። ጎንደር ላይ የሚፈጸሙ ስህተቶች የመላው አማራን ህልውና ትግል ጥያቄ ውስጥ የሚያስገቡ መሆናቸውን በመገንዘብና የአማራ ህልውና ትግል ግብ ካልመታ አማራ እንደ ህዝብ፣ ኢትዮጵያም እንደ ሀገር ልትቀጥል እንደማትችል ተረድታችሁ ይህን ከፍተኛ ኃላፊነት በአሸናፊነት ለመወጣት የምታደርጉትን ጥረት እያደነቀን
በተለይ የጎንደር ጂኦፖለቲክስ ወይም መልክዓ ምድራዊ አቀማመጥና አካባቢውን የወረረው ፖለቲካዊ ውዥንብር ያስከተለ ያለውን አዲስ የፖለቲካ ውጥረት ተገንዝባችሁ ለምታደርጉት ሁለገብ ትግል ምንጊዜም ከጎናችሁ መሆናችንን ስንገልጽ በከፍተኛ ደስታ ነው። ክፍተቶችና አለመግባባቶች እርስ በርስ በመጠቋቆምና በመጎዳዳት ሳይሆን ይልቁንም በውይይትና በምክክር በሰለጠነ ዲሞክራሲያዊ በሆነ መንገድ ወንድማማችነትን በተላበሰ ድባብ ቀርፋችሁ ለዚህ ዕለት በመድረሳችሁ እጅግ ኮርተንባችኋል። ለእናንተና ለጀግናው ሰራዊት ለመላ የአማራ ህዝብና የአማራ ህዝብ ትግል ምክንያታዊ ነው ለሚሉ ኢትዮጵያውያን ሁሉ እንኳን ደስ አላችሁ እንላለን። ዓለም አቀፍ የጎንደር አማራ አንድነት ማህበር። ድል ለአማራ ፋኖ ነው። ሌላ የጦር ወንጀል በወሎ ቤት አማራ። የኦሮሞ ብልጽግና ሰራዊት በአማራ ህዝብ ላይ የሚፈጽመውን የዘር እልቂትና የጦር ወንጀል አጠናክሮ በመቀጠል በትናንትናው ዕለትም በምዕራብ ወሎ መካነ ሰላም አቅራቢያ መቅደላ ታዳጊ ከተማ ውስጥ በንጹሃን ላይ ጉዳት ማድረሱን የአካባቢው ነዋሪዎች ለጣና ቴሌቪዥን ተናገሩ። በየጊዜው ነብሰ በላ ሰራዊቱን ወደ ክልሉ በከፍተኛ ቁጥር እያስገባ ያለው የኦሮሞ ብልጽግና ስርዓት በምዕራብ ወሎ ቀጠናም በተመሳሳይ በሄሊኮፕተር ጭምር በርካታ ወታደሮችን ከሌላ ቦታ አምጥቶ ከመካነ ሰላም ከተማ ወጣ ብሎ የሚገኝ ቀጠና ላይ አስፍሯል። በዚህ መልኩ ወደ አካባቢው ገብቶ የሰፈረው የኦሮሞ ብልጽግና ሰራዊት በንጹሃን ላይ የተጠናከረ ጥቃት እየፈጸመ መሆኑን የሚናገሩት የአካባቢው ነዋሪዎች መቅደላ ተብላ በምትጠራ ታዳጊ ከተማ ውስጥ ከወላጆቹ ጋር የሚኖር ሀብቴ ደመቀ የተባለ ህፃን ልጅ በትናንትናው ዕለት መካነ ሰላም ከተማ ከሚገኘው የመቅደላ አምባ ዩኒቨርሲቲ ካምፓስ ቅጥር ግቢ ውስጥ በተጠመደ ሞርተር ቅንቡላ ፍንጣሪ ሆዱ ላይ ተመቶ በሞት አፋፍ ላይ ይገኛል። ከዚህ በተጨማሪ አቶ ሀብታሙ ጌታውን የተባለ በልብስ ስፌት የሚተዳደር ግለሰብም በተመሳሳይ እዚያው መቅደላ ታዳጊ ከተማ ውስጥ በተጣለ ሞርተር ቅንቡላ ተመቶ ከባድ የአካል ጉዳት ደርሶበታል። ሁለቱን ተጎጂዎች ጨምሮ ሌሎች በርካታ የአካባቢው ተወላጆችን የጎዳው የኦሮሞ ብልጽግና ሰራዊት ንጹሃንን ኢላማ ያደረገ የከባድ መሳሪያ ተኩስ በመተኮስ መሆኑን የደረሰን መረጃ ያመላክታል። እንደ መረጃ ምንጮች ገለጻ ከኦሮሚያ ክልል የተፈናቀሉ የአማራ ተወላጆች በሚኖሩበት የተፈናቃዮች ካምፕ ላይም በተፈጸመ የከባድ መሳሪያ ድብደባ ከባድ ቀውስ መድረሱ ታውቋል። ኦሮሚያ ለኦሮሞ ብቻ በሚለው የኦሮሞ ብልጽግና መንግስት ፖሊሲ መሰረት ለዓመታት ከኖሩበት አካባቢውን አልምተው ሀብት ንብረት ካፈሩበት ወልደው ባሳደጉበትና ቋሚ ርስት አፍርተው አገራቸው ብለው በተቀመጡበት የወለጋ ጠቅላይ ግዛት የኦህዴድ ስርዓት በግፍ ያፈናቀላቸው አማራዎች አሁንም በተፈናቃይ ካምፕ ውስጥ አሳሳቢ ሁኔታ ላይ ይገኛሉ። ተፈናቃዮችን ለመርዳት ብአዴን ወንዶችና ወጣቶች በአድማ ብተናና በሚልሻ ተመዝግበው ጽንፈኛውን መዋጋት አለባቸው ማለቱና አስገድዶ ወደ ሚልሻ ካምፕ መውሰዱን መዘገባችን አይዘነጋም። ዛሬ ደግሞ ከአካባቢው በደረሰን መረጃ እነዚሁ ግፏን የአማራ ተወላጆች በተፈጸመባቸው ጥቃት በአማራ ክልል የተፈናቃዮች መኖሪያ ካምፕ ላይ በሚከፈትባቸው ተከታታይ የከባድ መሳሪያና ድሮን ጥቃት ሰለባ መሆናቸው እጅጉን አሳሳቢ እንደሆነባቸው ታውቋል። ሞትን ሸሽተው ቢመጡም ሊተርፉ አልቻሉም የሚሉት የጣና ቴሌቪዥን ምንጮች የአማራ ህዝብ በህወሓትና ህወሓት በተካው ስርዓት ምን ያህል ተሳዳጅ እንደተደረገ ይህ የተፈናቃይ ወገኖቻችን ሁኔታ አስረጅ ነው። በሞርተር ቅንቡላ ፍንጣሪ ተመቶ በሞትና ህይወት መካከል የሚገኘው ህፃን ሀብቴ ደመቀ ከጥቃት ተርፎ ወደ አማራ ክልል ከወላጆቹ ጋር ቢመጣም በመንግስት ወታደሮች የሞርተር ቅንቡላ ማረፊያ ሆኖ ጨቅላው ሰውነቱ የእሳት ማብረጃ ሆነ በማለት የተፈጸመውን ግፍና ስቃይ ተናግረዋል። በዚህ ብቻ ያላበቃው የኦሮሞ ብልጽግና ሰራዊት የጦር ወንጀል በዚሁ መካነ ሰላም ቀጠና ወደ አርሶ አደሮች መንደር ተደጋጋሚ የከባድ መሳሪያ ተኩስ በማድረግ በቤት እንስሳትና በንብረት ላይ ከፍተኛ ጉዳት አድርሷል። በርካታ ንጹሃንም የህይወትና የአካል ጉዳት ደርሶባቸዋል። የአማራ ርስቶችን ካልወረድኩ ብሎ ጦር እያዘጋጀ ያለውና ለዲፕሎማቲክ ማህበረሰቡም ጭምር እኔ ከፌዴራል መንግስቱ ጋር የሚያጣላኝ የለም የትግራይ ግዛቶችን ብቻ ይመልስልኝ እንጂ ጦርነት አልፈልግም ብሎ ይፋ ያደረገው ህወሓት የቡድኑ ሊቀመንበር ደግሞ ጉዳዩን በግልጽ ተናግረዋል። በተለይም ነገ ቅዳሜ በአዲስ አበባ ይካሄዳል የተባለው የትግራይ ተወላጆች ጸረ ህወሓት የተቃውሞ ሰልፍን አስመልክቶ ከፍተኛ ድንጋጤ የገባው ህወሓት ሰልፉ የትግራይ ሉዓላዊነትና አንድነትን የሚቃወም ስለሆነ በመላው ዓለም የምትገኙ የትግራይ ተወላጆች አውግዙ ሲል ጥሪ አቅርቦ ነበር። በቀድሞ ኢታማዦር ሹምና የዛላምበሳ ውጊያ መሪ በነበሩት የራያ ቢራ ፋብሪካ መስራቹ ጀነራል ጻድቃን ገብረትንሳኤ የሚመሩት የተቃውሞ ሰልፍ እንዲያዘጋጅ ከኦሮሞ ብልጽግና ስርዓት ድጋፍ የሰጠው ሲሆን ይህንን መሆኑ ደግሞ በህወሓት ዘንድ ከፍተኛ ጫና እንደፈጠረ የቡድኑ ሊቀመንበር ደብረጽዮን ገብረ ሚካኤል በግልጽ ተናግረዋል። ደብረጽዮን በትግረኛ በሰጡት መግለጫቸው ትጥቅ ይዘው ወጥተው ወደ ትግራይ የሚተኩሱ እኛ ልንላቸው የምንፈልገው ነገር ቢኖር የትግራይ ህዝብ ጥቅም ከትግራይ የበላይነት ጋር የተያዘ ነው። ከመንግስት ጋር የምንፈልገው ጠላትነትን
ሳይሆን አብሮ መስራትን ነው። ወደማያስፈልግ ነገር ውስጥ መግባት የለብንም። ያለፈው የደረሰብን ይበቃናል ብለዋል። ደብረጽዮን በንግግራቸው የትግራይ ጥቅም የሚከበረው በትግራይ የበላይነት ነው በማለት የገለጹት ሐሳባቸው አሁንም ህወሓት የወራ ፍላጎቱን አጠናክሮ እየቀጠለበት መሆኑን አመላካች እንደሆነ ተንታኞች ይናገራሉ። የህወሓቱ ሊቀመንበርና በቅርቡ በትግራይ ክልል የኦሮሞ ብልጽግና ወኪል የነበሩትን ጄኔራል ታደሰ ወረደን በመፈንቅለ መንግስት ገልብጠው የክልሉን ስልጣን የተቆጣጠሩት ደብረጽዮን ንግግራቸውን ቀጥለውም የፖለቲካ ልዩነት ካለ በፖለቲካዊ ውይይትና ድርድር መፈታት አለበት። መደረግ ያለበትም ይህ ነው። ከጠላት ጋር ሆነህ እየተኮስክ ፖለቲካዊ ትርፍ ለማግኘት ማሰብ ትልቅ ስህተት እንደሆነ ነው የምናምነው። ስለዚህ ልዩነት ቢኖር እንኳን በትግራይ ውስጥ ባሉ የፖለቲካ ፓርቲዎችና ድርጅቶች ውስጥ ሰፊ አማራጮች አሉ። በእነዚያ ውስጥ ገብተው መስራት ይችላሉ። ከፈለጉም የራሳቸውን ፓርቲ አቋቁመው ሐሳባቸውን አቅርበው በህዝብ ምርጫ መወሰን ይችላሉ። ወደ ሀገራችሁ ተመለሱ። የህዝባችሁ አካል ሆኑ። በትግራይ ህልውናና ሰላም መረጋገጥ ላይ ተሳተፉ። የትግራይ መልእክት ይሄ ነው ሲሉ ገልጸዋል። በዚህ የደብረጽዮን ንግግር ዙሪያ ተጨማሪ አስተያየት እንዲሰጡን የጠየቅናቸው የፖለቲካ ተንታኝ ህወሓት ምን አይነት ባህሪ እንዳለው በግልጽ ያሳየ ንግግር ነው። በተለይም ከህወሓት ጋር አጋርነት ለመመስረት እንፈልጋለን ለሚሉ የፋኖ መሪዎች ትልቅ ትምህርት የሚሰጥ ነው። ህወሓት የሚዋጋበት ዓላማ ከብልጽግና መንግስት ጋር ሳይሆን የአማራ ርስቶችን ዳግም ለመውረር መሆኑን በግልጽ በሊቀመንበሩ በኩል ተናግሯል። ከዚህ በላይ ማስረጃ ሊቀርብ አይችልም። ህወሓት በዚህ ደረጃ አቋሙን ግልጽ አድርጎ ሲመጣ አሁንም ስልታዊ አጋርነት በሚል ማዘናጊያ ከህወሓት ጋር ጥምረት ለመፍጠር የሚሞክር የፋኖ መሪ ሙሉ በሙሉ የአማራ ህዝብ ጠላት ሊያስብለው ስለሚችል ቆም ብለው ሊያስቡበት ይገባል በማለት አሳስበዋል። የህወሓት ተፈጥሯዊ ባህሪውና ለአማራ ህዝብም ያለው የማይቀየር ጥላቻ መሆኑን የተረዳ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የአንድነት ምስረታውን እውን ባደረገበት ወቅት በዚህ አንድነት ጉባኤ በድጋሚ የምናረጋግጠው ድርጅታችን አፋብንም ሆነ እዛችን የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ከየትኛውም ህዝብ ጋር ችግር የሌለበትና ከሁሉም ኢትዮጵያውያን ጋር በሰላም ለመኖር የሚፈልግ ድርጅት ነው። እንደ ድርጅት የሚታገልለትን የአማራ ህዝብ ቀይ መስመር የሆኑትን ማለትም የአማራ ግዛቶችን መውረር ከማይፈልጉ፣ በአማራ ህዝብ ላይ ጠላትነት ከሌላቸው፣ በኢትዮጵያ ሉዓላዊ አንድነት ላይ ከማይደራደሩ፣ በብሔራዊ ጥቅሞቻችን ላይ ልዩነት ከሌላቸው፣ የሀገረ መንግስቱ ስጋት የሆነውን የህወሓት ኢህአዴግና የኦህዴድ ብልጽግና ህገ መንግስት የሀገርና የህዝብ የጥላቻ ግንብ ስለሆነ መቀየር አለበት ብለው ከሚያምኑ ሌሎች ኃይሎች ጋር አብሮ ለመስራት ችግር የሌለብን ሲሆን የአማራን ህዝብ በጠላትነት ከፈረጁና በኢትዮጵያ አንድነት ከማያምኑ እንዲሁም የአማራ ርስቶችን በመውረር የራሳቸውን ሀገር ለመመስረት አልመው ከሚንቀሳቀሱ አካላት ጋር የምናደርገው ምንም አይነት ግንኙነት አይኖርም። ይህንን የምንታገልለትን የህዝባችንን አቋም ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝም ሙሉ በሙሉ ለማስፈጸም ዝግጁ መሆኑን በዚህ አጋጣሚ ለህዝባችንና ሰራዊታችን ለመግለጽ እንወዳለን በማለት አቋሙን ይፋ ማድረጉ ይታወሳል። ሆኖም የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ይህንን መግለጫ ማውጣቱን ተከትሎ የህወሓት መሪዎች፣ ደጋፊዎችና የህወሓትን ዓላማ ለማስፈጸም ተልዕኮ የተቀበሉ አንዳንድ የፋኖ መሪዎች በመግለጫው ዙሪያ ተቃውሞና ጩኸት ሲያሰሙ ተመልክተናል። ይህን ሁኔታ የተመለከቱ የፖለቲካ ተንታኝ ሲናገሩም የአማራ ፋኖ ወደ ትግል ሲገባ ተጃምለው የገቡ የህዝብ ጠላቶችም የተካተቱበት ወይም የህዝብን ጥቅም አሳልፈው ለመሸጥ የተመቹ ግለሰቦች እንደሳተፉበት ትዝብታቸውን ገልጸዋል። የአባት አርበኞች ሰራዊት ሚና ከተጋድሎ ጀርባ በአማራ ህዝብ ላይ የተከፈተበትን የዘር ማጥፋት ጦርነት በብርቱ ክንዳቸው እየተፋለሙ ያሉት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አባት አርበኞች የኦሮሞ ብልጽግናውን ሰራዊት ፊት ለፊት ከመፋለማቸው በተጓዳኝ ህዝባዊ የማህበረሰብ ስራ በመስራት ላይ መሆናቸው ታወቀ። አስቀድሞም ቢሆን ከትጥቅ ትግሉ በተጓዳኝ ማህበራዊና ኢኮኖሚያዊ ህዝባዊ ተግባራትን በመፈጸም የሚታወቀው የሸዋ ጠቅላይ ግዛት ፋኖ ዛሬ ደግሞ በዙ ስር የሚገኘው የአባት ጦር አርበኞች ህልውና ትግሉ ጎን ለጎን የሀገር መሰረተ ልማት እያከናወኑ ነው ሲል አስታውቋል። የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን በላከው መረጃ እንደገለጸው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መንገድና ኮንስትራክሽን ክፍል በራስ አጉባ ክፍለ ጦር አባት አርበኞች ትብብር የተቀናጀ ጥረት በርካታ የልማት ስራዎች እያከናወነ ነው። በዚህም መሰረት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ራሳ ክላስተር አባይ አጥር ቀበሌ የሚገኘውን የመኪና መናኸሪያ ለአገልግሎት ዝግጁ የማድረግ ስራ ተጠናቋል። ይህ በ1 ሄክታር መሬት ላይ ያረፈው የመኪና መናኸሪያ በህብረተሰቡ ንቁ ተሳትፎና የገንዘብ መዋጮ የተገነባ ሲሆን በ330 ሜትር የጋቢዮን ሽቦና የብረት አጥር የመከለል ስራው ሙሉ በሙሉ ተጠናቋል ብለዋል። የኦሮሞ ብልጽግና መንግስት የአማራን ህዝብ ከማንኛውም ማህበራዊ ኢኮኖሚያዊ ተጠቃሚነት ውጭ በማድረግ የኢኮኖሚ ጦርነት የከፈተበት መሆኑ ይታወቃል። ይህን በሚገባ የተረዳውና የአማራን ህዝብ ጉዳቶች ማስቀረትን ዓላማ አድርጎ ተነስቶ በህይወቱ ዋጋ እየከፈለ ያለው የአማራ ፋኖ ባለው ውስን ሀብትና የሀብት ማሰባሰብ ስራ በማድረግ እንዲሁም ማህበረሰቡን በማስተባበር በርካታ ማህበራዊ ኢኮኖሚያዊ ጥቅም ያላቸውን ተግባራት ፈጽሟል። ትምህርት ቤት መገንባት፣ ተማሪዎች
ተማሪዎችን የደንብ ልብስና የትምህርት መሳሪያ ገዝቶ ወደ ትምህርታቸው መመለስ፣ የተበላሹ ኤሌክትሪክ ምሰሶችን የደህንነት ዋስትና በመስጠት ማስጠገን፣ የተበላሹና ከአገልግሎት ውጭ የሆኑ መንገዶችን በማሰራት እንዲሁም የተቸገሩ ሰዎችን ድጋፍ በማድረግ ህዝባዊነቱን አስመስክሯል። ዛሬ የተጠናቀቀው የልማት ፕሮጀክትም በይፋ አገልግሎት መስጠት እንዲጀምር ለማድረግ የክላስተር አመራሮች የመክፈቻ መርሃ ግብር ባዘጋጁበት ወቅት የዝ የኮርና የአባት አርበኞች ከፍተኛ አመራሮች በቦታው ተገኝተው ስራውን አስጀምረዋል። የክላስተሩ አስተባባሪ ድርጅቱ ማህበረሰቡን መሰረት ባደረገ መልኩ የህዝብ መገልገያ የሆኑ ንብረቶችንና መሰረተ ልማቶችን በትብብር በማስጨረስ ላይ ትልቅ ትኩረት ሰጥቶ እየሰራ መሆኑን ገልጾ አሁንም በመሰራት ላይ ያሉና በቀጣይ ተጠናቀው ለህዝብ አገልግሎት ክፍት የሚሆኑ ሌሎች ታላላቅ የልማት ስራዎች መኖራቸውን ተናግረዋል።